የሰበኩትን ሰማሻ አይደል አይደል? እጆችሽን ከፍ አድርጊ፣ አይንሽን ጨፍኝ፣ ዘርጉ እጆቻችሁ። ለዚህች እህት እንጸልይላታለን። ከፍ አድርጉ እጆቻችሁ። እቺ እህት ከአንድ ሳምንት በፊት መናገር አቆመች ማለት ነው። ግን ትሰማለች። she is educated። አንደበቷ እንዲፈታ እንጸልያለን። ምርኮ እንዲመለስ፣ የተወሰደባት ነገር እንዲመለስ፣ የመናገር አቅሟ እንዲመለስ እንጸልያለን። ዘርጉ እጆቻችሁ ወደ ጸልዩ። የጠላትን ስራ ከህይወቷ ላይ ያፈረሳችሁ ጸልዩ። ይፍረስ በጌታ በኢየሱስ ክርስቶስ። በኢየሱስ በጌታ በኢየሱስ ጸልይላታለሁ። አባት ሆይ የሚፈታ መንፈስ ያገኛት፣ የሚፈውስ መንፈስ ያገኛት፣ ነፃ የሚያወጣ መንፈስ ያገኛት። ጸልዩላት አሁን በጌታ በኢየሱስ የእግዚአብሔር መንፈስ የመናገር አቅም ተመልሶ ይውጣ። አንደበቷ ላይ እሳት ይምጣ። እልልታ ይምጣ፣ ንግግር ይምጣ፣ ቋንቋ ይምጣ፣ ችሎታ ይምጣ። በኢየሱስ ዘራፍ ይምጣ። እዚህ በደንብ አድርጋችሁ አሜን በሉ። ማናይቶ ይቆማል። አቤቱ ውበት እጅግ ያስደንቃል። የፊትህን ብርሃን ማናይቶ ይቆማል። አምልኮና ስግደት ክብር ይገባል። እንዳንተ ያለ ስላልተገኘ ፍጥረት ሊያደርግ ላይተመኝ እንዳንተ ያለ ስላልተገኘ ፍጥረት ሊያደርግ ላይተመኝ ከሱ በላይ እዛ ጋር ያለችውን እህቷን ጥሩልኝ። ደህና ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ዘመርሻው? ዘመርኩኛው። በጣም የሚገርማችሁ ትናንትና እኔ አናግራት ማለት ነው መናገር አትችል። ትችይ ነበር ትናንት? አልችልም። አሁንስ? እችላለሁ። ያወራው። ቅድምስ? አልችልም። እዚህ ጋር መተሽ? አልችልም። ወድሻለሁ። ቆይ ስንት ጊዜ ሆናት መናገር ካቆመች? ሳምንቷ። አንድ ሳምንት ማለት ዝም አለች። ዝም በቃ። ሐኪም ቤት ሄዳችሁ? አልሄድንም። አብሯችሁ የመጣው ልጅ ስራው ሄዶ ነው ይመጣል? አዎ ይመጣል። ደውለሽ ትነግሪዋለሽ? አዎ
እሺ ስለ ጭንቀት እያስተማርኩ ነበረ አይደል? አዎ እያስተማርኩ ነበረ። ወደዚህ አይነት ኬዝ ውስጥ የገባሽው በጭንቀት እንደሆነ ትላንትና ነግሮኛል አይደል? ስራ ትሰሪያለሽ፣ ፈርኒቸር ላይ ትሰሪያለሽ፣ ኢምፖርት ታደርጊያለሽ። የግልሽንም ሰሪ የግላ የራሴ። ከዛ በምን ተጨነቅሽ? እቃ መጣና እንትን አለ። ምን አለ? ሳንቲም አነሰኝና ለቀረጥ የምከፍለው ቆየ። እሺ ከዛ በፊትም ስራ ሁለተኛ ዙር ነው ኢምፖርት ሳደርግና ትንሽ ውጥረት ብቻዬን ስለሆንኩ ውጥረት አለው በጣም ፋሚሊ ምናምን ስላለ ዝምብለሽ ትጨናነቂያለሽ። ኖ ለሁሉም ነው የማስበው። እሷ ታላቂ ናት፣ ለሷ አስባለሁ፣ ለወንድሜ፣ ለእናቴ፣ ለቤተሰብ ሁሉ፣ ለሰፈር ሰው፣ ለአካባቢው። እሺ ቅድም ያልኩት ማለት ነው። እሺ ታዲያ ሳስተምር ምን ተሰማሽ ስለ ጭንቀት? የራሴን ነው በቃ ስታስተምር የነበረውና ሙሉን ለኔ ነበር። ቤተሰቦችሽ ምን ተሰማቸው መናገር ሲያቅታት? በቃ ማለት ሁላችንም በጣም ማዘንን፣ ግን መጀመሪያ አይምሮን እንትን ብሏት ስለነበር ጨነቃት። ከዛ አንደበቷን ያዛት። እኔ አንደበቷ በቃ ብዙ ምን ተናላለኝ፣ ምክንያቱም ክፉ ነው የሚያደርገውና ነገ ይፈታል አንደበቷ ብዬ አሰብኩኝ። የመጀመሪያው ነበር በጣም ያስጨነቀኝ ማለት ነው፣ አይምሮ ሲሆን ማለት ነው። እና ይሄኛውን በቃ እንሄዳለን ዮናታን ጋር ትምህርቱን 10 ቀን ራሴን አላቅም ነበር። የዛሬ 2 ወር ማለት ነው። የዛሬ 2 ወር። የዛሬ ሳምንት ደግሞ ከነጭራሹ አንደበትሽ ተዘጋ። ያመጣችሁን ልጅ ከኔ ጋር ባምጭ ተምሯል ብሏችሁ ነው ይዟችሁ አቋዋሉ አላችሁ። እኛ ስለምናይ ቲቪ ቤት ሲመጣ ቻላ ነው። ስልኩ ይሰራል ገዚና ደውይለት። ቆይ እንስማ እስቲ። ታናግሪዋለሽ አይደል? አናግሪ። ገባችሁ? አናግሪ። አልወጣንም፣ እዛው ነን ያለነው። የኔ ቆንጆ እንዴት አወቀኝ? ቤት እንዴት ድምጼን ያውቀዋል? ቅድም አብሮሽ በነበረ ጊዜ ትናገሪ ነበር? አረ ተናገር። እሺ በጣም ደስ ብሎኛል ዮናታን፣ በጣም ደስ ብሎኛል። በጣም አሪፍ ተማምነን ነው የመጣነው። በጣም ተሳክቶልናል። ተማምናችሁ ነው የመጣችሁት? እኔ ደግሞ እየነገርኳት ነበር በእርግጠኝነት እሱ ጥሩ ፖቴንሻል አለው። አሁን ደግሞ በዚህ ስለመጣ ይሆናል ብዬ ነው የተማመንኩት። በጣም ደስ ይላል። በጣም ደስ ብሎኛል። መናገር ስታቆም አንተ ምን ተሰማ? ምን ተሰምቶ ነበር? አይ ደግሞ እንትን ነበርኩኝ። በቃ ይሄ የሰይጣን ጉዳይ ነው፣ በእርግጠኝነት ትድኛለሽ ብያታለሁ። ኦኬ ድምጿን ስትሰማ ለያት? በጣም እኔ እህቷ ነች ብዬ ከዛ ደግሞ ድምጿን ስለማቅ። እሺ አንድ ጥያቄ ልጠይቅህ። ምን ነበር የምትለው? መናገር ስታቆም ምን ነበር የምትለው? ምን እንዴት ነበር የምትግባባው? በእንትን በቴክስት ነው። በቴክስት እኔ እንደውም ምንድን ነው የምላት እንኳን በደህና ጊዜ ተማርሽ እንጂ በምን እንግባባ ነበር እላት። እንኳን በደህና ጊዜ ተማርሽ እንጂ በምን እንግባባ ነበር እያልኳት ነበር። በልና ቶሎ በል ቶሎና። እንደ መናገር ያለ እኮ መድኃኒት የለም። ትተነፍሳል በጣም ከዛ በኋላ አረ በጣም እየጻፍኩኝ ነበር። ቅዳሜና እሁድ እቃ እያራገፍኩ ነበር አውጥቼ። እሺ እና ሰራተኞቹ 20 ምናምን ሰራተኛ አለ። እሺ በቃ እስከምጽፍ ድረስ ተሸክሞት ይቆማል። ጽፌ እዚህኛው ጋር ነው የምታደርገው። አልገረማቸውም ዝም ስትይ ሰራተኞች? ልጆቹ ከሳምንት በፊት አናገሪያቸዋለሁ 2 ኮንቴነር እቃ ስለሚመጣ ታወርዳላችሁ ብዬ። እሺ ላወርድ ስመጣ አላወራም። እሺ እና ያለ ኦኬ ነግረሻቸው ልታወርጂ ስትመጪ አታወሪ? አላወራም። እሺ አናገሪያቸው ዋጋ ምናምን ሄድኩኝ ከሳምንት በፊት። እሺ ቅዳሜና እሁድ ነበር የማራግፈውና እሺ በቃ እየጻፍኩኝ ወረቀት በቃ እዛ አቧራ ስለነበረ ወረቀቱ ላይ መጻፍ ያስቸግራል። እየጠበቁኝ በቃ እንደዚህ አድርጉት እቃውን። ይሄን በጣም ከባድ ነበር። በጣም ምን ተሰማሽ አሁን? በጣም ነው ደስ ያለኝ
ማለት እንዴት መናገር ጀመርሽ? ንገሪኝ። አሁን መንፈስህ ይምጣ አልክ። የእግዚአብሔር መንፈስ አሁን እና ስትል አሜን ልል ማለት በውስጤ እኮ የማወራ ነው የሚመስለኝ እኔ ሌላም ማለት ነው ነው ግን የምላቸው በእኔ ቤት አውርቻለሁ ወይ ጽፍላቸዋለሁ ፊት ማለት ነው። አሁን ግን አሜን ልል ስል ወጣ አሜን አልኩ። የእግዚአብሔር መንፈስ የመናገር አቅም ተመልሶ ይውጣ። አንደበቷ ላይ እሳት ይውጣ በኢየሱስ 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 አሜን። ዘራ 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 ያድናል። ሃሌሉያ ሃሌሉያ። ይህንን የእግዚአብሔር ጣት ካልሆነ ሌላ ማንም አያደርገው። በደንብ አድርጋችሁ እስቲ አሜን በሉ። ልክ እንደዚህ ዛሬ አሜን ትላላችሁ፣ ነገራችሁ ይፈታል። በኢየሱስ ስም ይፈታል። በኢየሱስ ስም ይፈታል። አዎ ደዊ የት ነው ሀገርሽ? አዳማ። ሄሎ አቤት። እንዴት ነሽማ? እንዴት ነሽልኝ እማዬ? ደህና ነሽ? እሰይ አቤት። ቸርች ነን ነው ቸርች ነን ያለ ነው። ቸርች ናችሁ? አዎ ይሰሙሻል። ሁሉም ይሰሙሻል። እሺ እልል በይ በቃ። እንዴት ኖት ማዘር? ሰላም ኖት? እንዴት ኖት? ሰላም ነኝ። ድምፅህንም አውቀዋለሁ። እሺ አሁን እየተናገረች እንደሆነ ሲያውቁ ነው እልል ያሉት አይደል? አዎ። እሺ ምን ተሰማዎት መናገር ስታቆም ባለፈው ሳምንት? ውይ ተጨንቄ ብታይ። አይ እውነት የወለደ ያውቀዋል። አዎ የወለደ ያውቀዋል አይደል? አዎ። ውይ እሺ አሁን ያው በቃ እየተናገረች ነው። እንኳን ደስ አሉት። እሰየው 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 እሰየው። እግዚአብሔር ይባርክ። አሜን። እግዚአብሔር እድሜ ይስጥህ። እድሜ ከእንጀራ ጋር ይስጥህ። እግዚአብሔር ልጆቼ ትልቅ ደረጃ ይድረሱ። አሜን። ያድናል፣ ይፈውሳል፣ ያድናል፣ ቀንበርን ይሰብራል፣ ጠላት ያበላሸውን ያስተካክላል። የሞተ ነገር ቢኖር ይቀሰቀሳል፣ የተዘጋ ነገር ቢኖር ይከፈታል። ከዚህ ስትወጡ የምስራች ትሰማላችሁ። ዘመዶቻችሁ ስለ እናንተ እንደዚህ የምስራች ይሰማሉ። ሳያስቡት መልካም ዜና ይሰማሉ። የተያዘ ነገር ይለቀቃል፣ የታሰረ ነገር ይፈታል፣ የጠፋ ነገር ይገኛል። የጠፋባችሁ ነገር ስልክ ይደውላል።